ትናንትና 8 ሚሊዮን ማህበረ ቅዱሳን ከየት አምጥተው ገንዘቡ ከየት ነው ያመጡት መጀመሪያ ወይም ከመመናን በጎ አድራጊ ነው ወይስ ኦዲት ተደርጎ ነው እኔ አንዳንድ የሀገረ ስብከት ስራ አስኪያጆች ማሳሰቢያ አለኝ እንደ ሀደረገ ማህበረ ግን ምን ታርጉ አምና የተናገሩ ስራ አስኪያጅ ዛሬ ከስራ የሉም ብፁዕ ቅዱስ አባታችን እንዴ አምና የተናገሩ ስራ አስኪያጅ በማህበረ ቅዱሳን ተቃውመው ወዲያውን ከሊቀ ጳጳሱ ጋር ነፍሰ ገዳይ የሚል በኢንተርኔት በተጨባጭ ይዘነዋል ሊቀ ጳጳሱ ነፍሰ ገዳይ ብለው አውጥተዋል ሞኖ ስራ አስኪያጁ ደግሞ የተለያየ ከሙስሊሞች አጸያፍ ነገር ጽፈዋል ለአባቶች ይሄ ይገባል ወይ አባቶች እንዴ ጳጳስ ከሌለ እኮ ቅስና የለም ከክህነታችሁ ይዘናል ብትሉ ምን እናመጣለን እኛ አባቶች አትቀድሱን ካላችሁ እንኳን ማቆም ከእናንተ ነው ምን ወስሩ እናንተ ነፍሰ ገዳይ ካል በኋላ በማን ምን ተዳደረውኛ ብፁዕ አቡነ ሳዊሮስ እንዲህ ያለ ይዘነው ለታሪክ ከነሱ ብሎ ከዚህ ኢንተርኔት የወጣ ይዘነዋል ስራ አስኪያጁ በተለያየ ዘዴ አድርገው ዛሬ ስራ የለውም እዚህ አካባቢ ጠቅላይ ቤተ ክህነት ሲመላለስ አይቼዋለሁ ወደ ሳምንት አካባቢ ምን ያርጉ ልክ ነው አሁንም ብፁዕ ቅዱስ አባታችን የሀገረ ስብከቱ ስራ አስኪያጅ አሁን ዘም ይለው ወደ አይደለም ብናገር ስራ በባረርስ ሊቀ ጳጳሱም በዛም ይዘው በዛም መቼም ሲሰጉድ እግር ላይ አያምጣ በእውነት ያውቁበታል ነጠላ አለባበሱ ያውቁበታል አሰጋገዱ ያውቁበታል አዎ እግር ላይ መውደቁ ያውቁበታል አባታችን ለዚህ ስራ አስኪያጅ ያስወግዱልን ማለት ምን ይችግራል ያምና ስራ አስኪያጅ የታለ የወሊሶ ስራ አስኪያጅ ዛሬ ምን ስለሆነ ነው የተባረረ ምንም እኮ ኃጢአት ቢኖረው በዛሬ ሰዓት መባረር ነበረበት እኔ ስላየሁት ነው አላውቅም ውስጡ አላውቅም ይቅርታ ነገር ግን ይህንን አባቶቻችን እነ ብፁዕ አቡነ ሳዊሮስ በነፍሰ ገዳይ ተጠርጣሪ የሚለው በቡለካቸው ሲያወጡ እኛ አማሰኞች ቢሆንን ምንም አይደንቀንም የሚምሩት ነገር የለም ብፁዕ አባቶቻችን የሚምሩት ነገር የለም እነሱ ሌላው የሚደግፋቸው ከነሱ ጋር የሚሄደው ነው ሌላው ግን የመጨረሻ የምናገረው ብፁዕ ቅዱስ አባታችን ይህ አቋሞ እስከ መጨረሻ መሆን አለበት እኛ አማሰኞች ከሆነ መውጣት አለብን ከቤተ ክርስቲያን ማናስፈልግ ከሆነ እንዴ ቤተ ክርስቲያኗ በጸዳ ትመራ አማሰኞች አቅፋ አትኖርም ጉቦኞች አቅፋ አትኖርም እውነቴን ነው ሌሎች ደግሞ ህግ ያልገቡ ህግ መግባት አለበት አሁን ትልቁ ጥያቄያችን አንድ ጥያቄ ሁለቶች አሉን አንደኛ ብፁዕ ቅዱስ አባታችን የጻፉት 24 አንቀጾች ህግ አሉ እነሱ ይጉልን የአዲስ አበባ ጥያቄ ነው እነሱ ይጉልኝ 24 እንዴ ነውር እኮ ነው አኛ በታሪክ አንድ የማህበረ አባል ለቅዱስ አባታችን ምን አላቸው ይባላል እኔ ወሬ ሰምቼ ነው በእውነት ምን አላቸው እዛ ሄድና ይሄን ህግ እንደዚህ ነው ይሉታል እንደው ቅስና ያመጣ ነው አሉ ሰውየው እግዚአብሔርም ዝማለ እርሶም አልገድል አላም በትክክል ለቅዱስነታቸው ነው ያለው የፓትርያርክ ሞት የሚመኝ ማህበር ምን ማለት ነው እኔ በተጨባጭ መረጃ ስላለኝ ነው የምነግራቸው ቅዱስነታቸው ለራሳቸው ነው ያላቸው ደፋር እኮ ነው ይህን ህግ ሲላቸው እግዚአብሔርን ዝም አለ የነበረው ፓትርያርክ እንዲህ ሲያበሽኩኝ አሁን ደግሞ እግዚአብሔር ነውር እኮ ነው ሁሉ ጊዜ ፓትርያርክ ቢሞት ምን ለውጥ ታገኛላችሁ ትውልዱ ይቃወማቸዋል አይቀርም ካሁን በኋላ የሚምራቸው የለም በተአምር ሌላ ብፁዕ ቅዱስ አባታችን አዲስ አበባ የሚታመሰው በምንድን ነው አሁን በስትራቴጂ ነባሩ ሰበካ ጉባኤ ማህበሩ አባል ያልሆነ አውጥተው የማህበሩ አባል አድርገው ራብሻ እንዳለ ራብሻ በመፍጠር በአውደ ምህረት በመፍጠር እንዴ እኛኮ እንዴ ታጥረን ያለን ነገር ግን ህዝቡ ግን እየነቃ ነው እስከሚነቃ ድረስ ምንም አይደለም የተወሰኑ ሰዎች እስከምንንገላታ እንግዳል ሁለተኛ አምና የተነገረውን በአጠቃላይ በሞዴል ነውር እኮ ነው የኛ ቤተ ክርስቲያን አንድ ኢንጂነር ነው የነሱ አባል ከኔ ጋር ይሰራ ነበር በሞዴል 19 እንጠቀም ንብረት ብረት አልኩት ሞዴል አሳትሟል ኢንጂነር ሳሙኤል ይባላል እስከ ላይ ስለደረስን ነው የነሱ አባል ነው ምን አለ መሰላችሁ ብፁዓን አባቶች ይሄማ የናንተ ሞዴል አለ የጧፍ ነው ለብረት አይሆንም አለ የጧፍ ሌላ ብፁዕ ቅዱስ አባታችን ህዝቡ ቆጠራ ቀነሰ ተብሏል
ቀነሰ ለምንድነው የቀነሰው ብለው ቅዱስ አባታችን ሲናገሩ ደርሰውበታል ከ20 ዓመት በፊት ህዝብ ቀነሰ እንዴ ማህበሩ የተቋቋመ 20 ዓመት ነው ህዝቡ እስኪ እውነተኞች ሰባኪያን ከሆኑ እነሱ ከተቋቋሙ በኋላ ህዝብ ለምን ቀነሰ የት ሄዶ ነው ውጤታቸው ምንድነው ለቤተ ክርስቲያን ገንዘብ ነው ያወጡት ወይስ ደግሞ ህዝብ ቆጠራ እኛ 40% ያደረሰን ማህበሩ በመቋቋመን ጠቀመን ጎዳን አባቶቻችን ስለዚህ የክፍለ ሀገር ያላችሁ ማሳሰቢያ የምሰጠው አይዟችሁ ግድ የለም እዛ በየሄዳችሁበት ጉባኤ እያሉ ጠቃቅን ነገር እያረጉ እስኪ ለምን አፋር ሄዶ አይሰውኩም አፋር እስኪ ሄዱ አረብ ሀገር ለምን አይሰውኩም ጎዞች ኮኑ ቅድም እንደተነገረው ያው ተጸለየብኝ ይሄ በእውነቱ እኔ ከጉዳይ ቆጥሬው ሳይሆን ለነገሩ ነምለው ለነገሩ እና መቼም አሁን እንግዲህ ያው ዋናው ነገር ምንድነው ዞሮ ዞሮ ሁላችንም ቤተክርስቲያንን ማስቀደም አለብን የቤተክርስቲያንን ጥቅም መጠበቅ አለብን የቤተክርስቲያን ክብር መጠበቅ አለብን የቤተክርስቲያኒቱን ልዕልና መጠበቅ አለብን አንዲት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት ያለችን እሷን ሁላችን መጠበቅ አለብን ነው ሌላ ነገር አይደለም በእውነቱ ይሄ ማህበር እኔ ቅድም እንደተናገርኩት በግሌ ምንም ያደረገኝ ነገር የለም እኔ የምቃወመው ስራውን ይሄም ደግሞ እዚህ ወንበር ላይ ተቀምጬ እንዴት ቤተክርስቲያን ለሁለት ትከፈላለች ነው ከባድ ተጽዕኖ እኮ ነው ያለበት ቤተ ክህነቱ ራሱ እና ስለዚህ ከዚህ ሁሉ ነፃ እንሁን የምን ተጽዕኖ ነው የምን አገዛዝ ነው በእውነቱ የፈርዖን አገዛዝ እንዴ መሆን የለበትም